ኢየሱስ የነካሰው ኢየሱስን ባይኑ ያየሰው ለሌላ ነገር መሆን አይችልም። ውይ ለሌላ ነገር መዋል አይችልም። የኢየሱስ ነው። የትም ቤት የኢየሱስ ነው። ኢየሱስ ያድናል። ምን ሐሳብ አትቀይርም። ከኢየሱስ ጋር የሆነ ቦታ ደርስ አይቻልም። ኢየሱስ ያድናል። ክብር ለኢየሱስ ይሁን። እንግዲህ ምንም ማድረግ አይቻልም። ላይክ በማድረግ ጀምሩ። ስሙ ያንን ጉድ አራይትም እንዳትል ቆንጆዬ ጉድ ነው። ስሙ ካጠገብ የሚገኙት ሁለቱ ድንጋዮች በቅዱሳን አላምን ብለው ድንጋይ የሆኑ ናቸው። እጅግ በጣም የሚያስገርም እጅግ በጣም የሚያስደንቅ ከመቶ ክፍለ ዘመን በፊት ሙሽሪት ድንጋይ በምትባል መለስተኛ መንደር ውስጥ የሚገኙ እጅግ በጣም የሚያስደንቅ ናቸው። እነዚህ እንደምታያቸው ይሄኛው ወንድ ነው፣ እቺኛው ሴት ነች። እጅግ በጣም ያስደንቃል። ሶስተኛው ድንጋይ ምንድነው? በቅዱሳን እንመን፣ ቅዱሳኖች ያማልዳሉ። ምን ነው ወንድም ቁጥር ተሳሰትክሳ? ሶስት ድንጋይ ቁጭ ብሎ እንዴት ነው ሁለት ትላለህ? እንደው ለቃላት አጠቃቀመ ይቅርታ አድርጉ እንጂ የአንደኛው ክፍለ ዘመን ድንጋይ አንተ ሶስተኛ ሆነ እንደገና ሁለት ትላለህ? አይሆንም። አስብል እሱ ወንድ ነው ይሄ ሴት ነው ይላል። ገና ብዙ እንሰማለን። በዚህ ዘመን መሆኑ ነው እንጂ ትንሽ የሚያስፈግረው ትንሽ ወዲያ ላይ ሄደው ይሄን ነገር አውርተን ቢሆን ኖሮ በጣም ያዋጣል። አሁን አንደኛው ክፍለ ዘመን ነው ሶስት ድንጋይ ሁለት ነው ማለት ጥሩ አይደለም። እኛ በቁጥር እንደ እያየን መቼም ኢየሱስ ያድናል። ከዚህ ጉድ ነው ያወጣል። ብቻውን ይወት ይሰጣል። አስባር ቅዱሳን ያማልዳሉ ብሎ ለመስጣት የመጣበትን መንገድ ጥቅስ የለም፣ መጽሐፍ ቅዱስ ላይ የለም። በድንጋይ ያስፈራራል። የሆነ ድንጋይ ፈልጎ ከዛ በሱ ነው ያስፈራራው። የድሮ ሰዎች ይሄ ቆንጆ ተረት ነው። ከ5 ዓመት በታች ለሆኑ ህፃናት ምናምን ቢሆን ነው እንጂ ለኛ እንዴት ነው? አይሆንማ። ኢየሱስ ያድናል። ስሙ ያንንም ኢየሱስ አድናን አድናን ናሞቅና ደቆ ያላቸው እንደነዚህ ሰው አምስት ዝጋው ሞቅና አሁን ከዚህ ውስጥ ምን ትማራላችሁ? ሰው ያለ ኢየሱስ መጓዝ ጀመረ። ኢየሱስን ትተው ወደ ኋላ ሲሄድ እንዴት እንደሚሆን ይሄ ማሳያ ነው። ኢየሱስን የተወክ ቀን በምን እጅ እንደምትወርቅ ከዚህ በላይ ማሳያ የለም። ኢየሱስ ያድናል። አየህ፣ ኢየሱስን ትተው ወደ ኋላ ስትል ለዚህ ነው በቃ አለቀ። ከዚህ ጉድ ክርስቶስ ነፃ ያወጣል። አንተማ ውስጥ ነው ጣልቃ የገባው። ክብር ለኢየሱስ ይሁን። አምልጥ ወደ ኢየሱስ። ሌላ ምን እንላለን? ሰው ያንንም ገንዘባችሁ እየጠፋ ሰው ተበድሮ እየከዳችሁ አልመልስላችሁ እያለ ሀብትና ንብረታችሁን ሌባ እየሰረቃችሁ ያላችሁ ሰዎች እኒህን ቅዱስ በስማቸው ብትማጸኑ መፍትሄ ይሰጣችኋልና አደራ ብያችኋለሁ። አደራ እኒህን ቅዱስ እወቋቸው፣ ተማጸኗቸው፣ በዓላቸውን አክብሩ፣ ዝክር መታሰቢያቸውን አድርጉ። እኒህ ቅዱስ አባት አቡነ እጨጌ ፊልጶስ ዘደብረ ሊባኖስ ይባላሉ። መንገድ ላይ ምናልባት አጋጥማችሁ ከሆነ ለቡዳ ላይ እንትን ዘርዝሮ ይሸጣሉ። ወዳንት አለ። ልክ እንደዚህ እኮ ነው። ለሌባ ለገንዘብ እንትን አስበሃል። ወደ ኢየሱስ ፈጽሞ ለመምጣት የማይፈልግ ትውልድ ማለት እኮ ይሄ ነው። ለእያንዳንዱ ነገር አባት አለ። ለሌባ አባት አለ፣ ለሀብት አባት አለ፣ ለሆነ ነገር የሆነ ነገር አለ። ያለ ኢየሱስ ስትኖር እንደዚህ ነው። የተገኘ ሁሉ አለቃ ሆኖ ይኖራል። ኢየሱስ ከዚህ ጉድ አውጥቶናል እና ወደ ኢየሱስ በረከታችንን፣ ደስታችንን፣ ጤንነታችንን፣ ሁሉ ነገራችንን የሚጠብቅ እግዚአብሔር የናዝሬቱ ኢየሱስ እንጂ የሆነ ሰው ይጠብቃል፣ የሆነ ሰው ይፈታል፣ የሆነ ሰው ያስገባል። ተረት እኮ ተረት። በአንደኛው ክፍለ ዘመን እንደዚህ በጨለማ ውስጥ ማሄድም ይቻላል። ኢየሱስ ያድናል። ሰው ይሄንን በጌታ በኢየሱስ በእውነት እኮ ነው የምልህ። እንደዚሁ ስርዓተ ምንድነው ጸሎተ ፍትሐት ነበርና ሰው ሞቶ ዳዊት እየደገመን እያለ ዳዊቱ የራሴ ነው፣ ማህደሩም የራሴ ነው። ማህደሩ እንደዚህ ይዤዋለሁኝ እና እኔ የኔ የተሰጠኝን ጨርሼ ጓደኛዬ በኔው በተውሶ ዳዊት ሊደግም ስጠኝ ብሎ ሲለኝ ሰጣሁት።
እና እዛው ቤተክርስቲያኑ ጋር ያለን በምስራቅ በር አካባቢ ላይ ማህደሩ እንዳያስኩ ነው። እሱ ደግሞ ከጨረሰ በኋላ ማህደሩን ስጠኝ ብሎ አለኝ እና ማህደሩን ስጠኝ ብሎ ሲለኝ ማህደሩን ከዚህ ላይ አውርጄ ስሬ ስለነበር ሄጅስ ብሰጠው ግን እኔ ምንም ክፋቱ ስላልታየኝ እንደዚህ ወርወር አረኩለት ማህደሩ ማለት መነኩሴው አዩ አሉ ዛሬም በህይወትኛ መነኩሴ የእመቤታችንን ማህፀን ወርውረሃልና 21 ቀን በጥሬት ውላለህ ብለው ነገሩ ጥሬ ወድ ነበር 21 ቀን በሽምብራ ውለውኛ ከማረሳው ማለት ነው እንዴት ሆኖ ነው የእመቤታችን ማህፀን የሚሆነው ብዬ ስላቸው አመጡለት ትርጓሜው ቃሉ ኢየሱስ ነው የምናነበው ዳዊቱ ኢየሱስ ነው ይሄ ደግሞ ማህደሩ ደግሞ የእመቤታችን ማህፀን ነው እና ማህፀኗን ወርውረሃል ብለው 21 ቀን በጥሬ እኔ በጣም የገረመኝ በቃ ዘበኛ ዙር ነው ሌላ ምን ትላለህ ኢየሱስ ያድናል ከባድ ነው ስሙ ይሄንን እንዴት ነህ ወንድሜ እስራኤል ፈረንጅ መስለሽ መጣሽ አዮ ታትሬን አየኸው ልክ ነው በዚህ ልክ ማማር አሁን እኮ እዚህች ውበት ላይ ኢየሱስን ብትጨምሪ ያበቃ ኢዝራኤል ህይወትሽ ተስተካከለ ስማ እግዚአብሔርን እኔ ብቻ ነኝ ግን ሰው እያወራኝ ቆይቼ 15 ሰከንድ ምናምን ቆይቼ ብዬ ነው የምመልሰው ጌታ ለምንድን ነው ጭንቅላትሽን አጋንንት ቆርሶት ነው ሰይጣን አለበት እንዴ ይሄን ስብከትህን ተወኝ ካልሆነ አልጨትም በጣም አምሮብሻል ማይካድ ውለታ ማለት ነው ግን እዚህ ውበት ላይ ኢየሱስ ያስፈልገዋል ግዴታ ችግር የለውም እመቤቴ ማርያም አለች እኔ ከዚህ ልጅ ጋር ጋይስ በመኪና የአንድ ቀን ሙሉ መንገድ ተጉዤ ድሬዳዋን አልፌ ምናምን ቁልቢ ገብርኤል ሄደናል አብረን ታውሳለህ በመኪና ያንን መንገድ አንተ ራሱ ገብርኤልን ፈልገህ ነው እዛ ድረስ የመጣው ላስታውስልኝ ኢየሱስ በራሊት በቃ ስለዚህ ተወኝና ጌም ትጫወት ከሆነ ትጫወት ካልሆነ አንተም ወደ ሰበካ እኔም ወደ ጌም በምድርና በሰማይ የመጨረሻ ጥያቄ ነው ሁለተኛ አላወራም ስለዚህ እሺ ሰጠው ከድን ተናገር አሁን ለምሳሌ አንቺ በጣም ቆንጆ ነሽ እና አንቺ እንዳንቺ አይነት አንድ ቆንጆ ወንድ ብታገኝ እና ያ ሰው ደግሞ ህይወት እንደሚያስፈልገው ነገ እንደሚሞት እርግጠኛ ከሆነ ለዛ ሰው የሚድንበትን የሆነች ነገር ተነግሬዋለሽ አይደል አልነግረውም ያ ሰው በምን እንድዳን መድኃኒት ብሎ አልጠየቀኝም ቢኮዝ ያ ሰው ያልጠየቀኝ ለምንድን ነው የሚድንበታለሁ የተማመነው ነገር አለ ማለት ነው ስለዚህ በግድ ይሄ ነው የሚያድንህ ብዬ አልነግረውም መጽሐፍ ቅዱስ ላይ ለምሳሌ እዚህ ዓለም አምላክ የልባቸውን ሐሳብ አሳውሮታል ያ ሰው ጨለማው ዓለም ልቡን አሳውሮበት ቢሆንስ ሜቢ እንደውም ለአንተ መድኃኒቱን ልስጥህ እኔ ላሳይ መድኃኒቱን ከዚህ በኋላ አንድ ነገር አትለኝ አታወራኝ ተስማምተሃል ካወራኸኝ ነቅዬ እወጣለሁ እግዚአብሔር ይኸው አያችሁ ከዚህ በላይ መድኃኒት የለም ከዚህ በኋላ አንድ ነገር እንዳትናገረኝ እወጣለሁ እስካት በቃ ገብርኤልን እወጣለሁ አያስፈራም ሰውን ከእግዚአብሔር ለይቶ ለሆነ ሴል አሳልፈው መስጠት ኢየሱስ ያድናል አምልጡ ወደ ኢየሱስ ይሄ የሆነ ሴል ነው ህይወት ሊሆን አይችልም ህይወት ኢየሱስ ምንም ማድረግ አይቻልም አምልጡ ወደ ኢየሱስ ስሙንን ድምፁ ከኛ ነው ዋው ኧረ ኢየሱስ ያድናል ክብር ለኢየሱስ ይሁን ለጻድቃን ብቻ የሚሰማ ድምፅ ክብር ለኢየሱስ ይሁን ዘወንንም ሰው ስለኔ ሃይማኖት ይጠይቃል ሚቲ ምንድነው ሃይማኖትሽ ኦርቶዶክስ ነሽ ጴንጤ ኧረ ንገሪኝ ምንድነው ምናምን ትላላችሁ የኔን ሃይማኖት ቆይ በመጨረሻ እነግራችኋለሁ ግን ስንቶቻችሁ ታውቃላችሁ አባቴና አባቴ ዘመዶች በሙሉ ኦርቶዶክስ እንደሆኑ ዛሬ ማህበር አለ ተብዬ እውነት ለመናገር ማህበር ሄጄ አላውቅም ለመጀመሪያ ጊዜ ነው እየሄድኩ ያለሁት ጌታዊ ደግሞ መኪና ትገዛልኛለህ እኔ አልቻልኩትም የታክሲን ህይወት ማለት ነው ያቸው በእናታቸው አያቶቼ ደግሞ አይጸዱም በእናታቸው እንዴት በቃ እንዴት እንደምወዳቸው እግዚአብሔር ሁለት ጸዳ አያቶች ባርኩኛል ምግቡ መጣ እዚህ ጋር በጣም ደስ የሚል ምግብ ነበር እነዚህ ደግሞ ከዝኖቼ ናቸው መዝሙር ተዘመረ በእውነት ልጅ እያለሁ ነው እኔ አንድ ታቦት ምናምን ሸኝተን የምናውቀው ይሄ በቃ እንደዚህ አይነት ቫይብ ነገር ነው ያለውና ውጪ ገርሞን ወተን እያየው ነበረ በዛውም ለእናንተ ቀርጽላችኋለሁ ብዬ
እና ምን ልላችሁ ፈልጌ ነው እኔ በአሁን ሰዓት ላይ ጴንጤም ኦርቶዶክስ ነኝም አልላችሁም ክርስቲያን ነኝ እቺ ደግሞ ከዚህ ነች ጋይስ እና የሆነ ጊዜ እነግራችኋለሁ በአሁን ሰዓት ግን እኔ በአብ ወልድ መንፈስ ቅዱስ ማመን ክርስቲያን ነኝ ይሄን እንድታቁልኝ ነው የምፈልገው እና ራታችንን በአብ ወልድ መንፈስ ቅዱስ የማመን ክርስቲያን ነኝ ይሄን ብቻ እንድታቁ ነው የምፈልገው ስሙ ያንን ደግሞ ያንተ ቢሆን መታደል አሁን አይጋጭም ወይ ጌታ ኢየሱስ ሆይ አሁን ላይ ምን እንደሆንኩ እንትን አለለም ይኸውላችሁ ሰዎች ጴንጤ እንደሆኑ በጌታ እንደሆኑ የኢየሱስ እንደሆኑ ላለማሳወቅ ዋጋ የሚከፍሉት እኮ በቃ ክብራቸውን ስለሚያጡ ጴንጤ እንደሆነ ሰዎች ካወቁ የሆነ ነገሮችን ስለሚያሳጣቸው ወይንም ህይወታቸው ያንን ስለማይናገር ያንን ሚዲያ ላይ አውጥቶ መናገር ነው አንቺ እንዲዮሽ ምናምን ስለምትባል እንደው የፈለገ ድካም ቢኖር የኢየሱስ መሆን ያሳፍራል ማንም ሰው እኮ ይደክማል ያለ እኮ ግን የኢየሱስ መሆንን እኔ አሁን ባል ጴንጤ መንጦር አሁን የዚችን ልጅ ለምሳሌነት ነው ያመጣው ነፍሰዋላችሁ እንደዚህ የሚታፍሩ ምንም አትናገሩ ሰዎች አላችሁ አረ እኔ በኩራት እናገራለሁ በድካም ውስጥ ላልፍ ይችላል ብዙ ነገር ውስጥ እንደ የኢየሱስ መሆኔን አልደብቅም ኢየሱስ ያድናል ኪሳራ እኮ ነው ኢየሱስ ያድናል ስሙያንን ዋው ፓስተር ታምራት ኃይሌ 50 ዓመት አይገርም በጌታ ቤት ክብር ለኢየሱስ ይሁን እንዴት ደስ እንዳለኝ የምድራችን በረከቶች ናቸው እኮ እነዚህ ሰዎች ኢየሱስ ጌታ ነው ሐሳብ ሳይቀይሩ 50 ዓመት ኢየሱስ ያድናል በኃይል እያገለገሉ አረ ኢየሱስ ጌታ ነው ይሄ መታደል እኮ መቼም የሳቸውን መዝሙር የማያውቅ ጴንጤ አለ ብዬ አላስብም መዝሙራቸው ራሱ እኮ ዝም ብሎ አይደለም ከህይወት ነው የሆነ ነገር በቃ የሚጨበጥ ነገር ያለነ አንድ ይሄ ነው የምትሉት ነገር እኮ የለም በቃ የሚጨበጥ ነገር ያለ መዝሙር አመና ተዘምሮ ዘንድሮ የማይረሳ በቃ በየጊዜ ሲነሳ በቃ ክርስቶስን የሚገልጥ መዝሙር ይሄንን እየዘመሩ አንዳንዴ እኮ ማል በበታችን ምናምን አብጦ ምንና ሐሳብ ልንቀይሩላ እንችላለን እግራችንን ከፍተን እኮ እንሄዳለን 2-3 አልበም ካወጣው ለዝነኝ ይሄው 13 ነው እንደዛ አልበም አለ ምንም ነግነግ ያው ነው ከኢየሱስ ውጭ የሚያሳዩት ሌላ ነገር የለም የግል የሆነ ዕውቀት ግዝናና አንዳንዴ እግዚአብሔር ምን አይነት መታደል ነው ይሄንን ዝና ይሄንን ነገር ከምንም ሳይቆጥሩ ለኢየሱስ ብቻ ብዙዎች በሳቸው መዝሙር ተጽናንተዋል ተባርኳል ብዙ ነገር ኧረ ኢየሱስ ያን በረከት ናቸው እኮ አየ ለተሰጠው በእጅ ላይ ለገባው ነገር ታማኝ ሆነ 50 ዓመት ማገልገል ቀላል እንዳይመስል 50 ቀን እኮ ነው ያስቸገረነው እግዚአብሔር አብዝቶ ይባርካችሁ ተባረኩ ደስ ይላል ስሙየንንም መጽሐፍ ቅዱሳችሁን በሶፍት ኮፒ የምታነቡ ሰዎች ጠጋ በሉ ምክንያቱም እዚህ ውስጥ ያለው ነገር በጠቅላላ እዚህ ውስጥ አለ ብላችሁ ከሆነ የምታስቡት በጣም እንደተሳሳታችሁ እኔ ስለተሳሳትኩ ላሳያችሁ ፈልጌ ነው መጽሐፍ ቅዱሳቸውን በአብዛኛው በሶፍት ኮፒ የሚያነቡ ሰዎች ካሉ ደግሞ ላኩላቸው ማቴዎስ ወንጌልን እያጠናው ነበርና ምዕራፍ 1 ላይ ከዛ የሆነ አንድ ቁጥር በጣም ውስጥ ይነካኝ ምን የሚለው መሰላችሁ ንጉስ ዳዊትም ከኦሪዮ ሚስት ሰለሞንን ወለደ ይላል የኦሪዮ ሚስት ቤርሳቤህ ናት ጀስት ወይ ደግሞ ንጉስ ዳዊት ወለደ ማለት ይችላል ነበር መጽሐፍ ቅዱስ ነገር ግን አንደኛ ነገር ይሄ ዘር የመጣ ከምህረትና ከእግዚአብሔር ጸጋ እንጂ ዳዊት ምን ያህል ኃጢያተኛ እንደነበር የሚያሳይ ክፍል ነውና ሙሉ አዲስ ኪዳንን የሚገልጽ ነጥብ ነው ብዬ ነው የማስበው ከኦሪዮ ሚስት ሰለሞንን ወለደ የሚለው ነጥብ ማለት ነው ከዛ ይሄ ነገር በጣም ነክቶኝ ለሆነ ሰው ሌላ ቦታ ያወራው ነበርና ይሄ ሃርድ ኮፒውን አልያዝኩም ነበርና ከዛ ሶፍት ኮፒውን ወጣ አደረኩኝና የሚገርም ነው ብዬ ከዛ ማቴዎስ 1 ከዚህ ከሶፍት ኮፒ ላይ አፕሊኬሽን አሳያችኋለሁ የታወቀ አፕሊኬሽን ሁላችንም እጅ ላይ ያለ አፕሊኬሽን ነው ወስጄ ሳየው
እሴይም ንጉስ ዳዊትን ወለደ ይልና ሰለሞንም ሮብዓምን ወለደ ብሎ ምንም አይነት ይህንን የሚገርም ብዙ ነገር ውስጡ የያዘ ቨርስ ማለትም ከኦሪዮ ሚስት ሰለሞንን ወለደ የሚለውን ቃል የለም። እኔ ጋር ብቻ ይሆን እንዴ ብዬ ይህንን አላካፈለው የነበረውን ሰው እስኪ አምጣ ሶፍት ኮፒ ይሄን ብዬ ሳይ የለም። ወገኖች እኔ ይሄን የሌለው ለኔ ሊሆን ይችላል፣ ግን ስንት ነገር ይሆን እዚህ መጽሐፍ ቅዱስ ኖሮ እዚህ መጽሐፍ ላይ የሌለው። ራሳችንን ሁላችን ልንፈትሽ ይገባናል። ምክንያቱም ሁላችንም ይችን ነው እያንጠለጠልን እየሄድን ያለው። ይሄ ኦልሬዲ እየተረሳ እየጠፋ ነው ማለት ይቻላል። ቤተክርስቲያን ስንሄድ ይችን ነው የምናንጠለጥለው። ይሄ ተረስቷል፣ ይሄ ጠፍቷል፣ ይሄንን ማንበብ ቀርቷል። ግን እዚህ ውስጥ ትልቅ ነገር እንዳለ ልነግራችሁ ስለፈለኩ ነው። ስለዚህ እናንተ ምን ታደርጉልኛላችሁ? ይችን ሁልጊዜ ለሚያነቡ ሰዎች ይችን ቪዲዮ ሼር በማድረግ የእግዚአብሔርን ስራ ስሩ። ተባረኩ። ይሄ ደስ የሚል ቆንጆ መልእክት ነው። ባይዘ ለእናንተ ብቻ እኔንም ጭምር በቃ ያንን ይዘን እንሂድ። ሁላችንም ይኸው በስልክ ላይ ነው በቃ እንትን ሲሆንም እሱን አይሆንም። ከዚህ በፊት የሆነውን አይደለም። ከዚህ በኋላ ገና ብዙ ነገር ሊበላሽ ይችላል። እንዳያችሁት ነው ወዴት እየሄድን እንደሆነ ግልጽ ነው ለእናንተ። ክብር ለኢየሱስ ይሁን። የጥንቃቄ መልእክት ነው። ደስ ይላል። ስሙ ያንንም ሰላም የተወደዳችሁ የእግዚአብሔር ቤተሰቦች፣ እኔ ወንድማችሁ ዳዊት ሙላለኝ ነኝ። ስለ ማህበራዊ ድረገጽ ሳስብ እንደ ገበያ ታውቃላችሁ፣ በሀገራችን የሐሙስ ገበያ፣ ቅዳሜ ገበያ የሚባሉ ገበያዎች አሉ፣ በከተማም በገጠርም አሉና ሰው ወደ እነዛ ገበያዎች ሲሄድ ቤቱ ያለውን ያዘጋጀውን ያመረተውን ያረሰውን ያረባውን እንደገና ደግሞ ለትርፍ የገዛውን ነገር ወይም እሱ ጋር ያለውን ነገር በቃ እሱ ያለውን ነገር ይዞ ይወጣና በየመደቡ ላይ ይቀመጥና ሲሸጥ ይውላል ማለት ነው። ሰው አንዳንዱ ጨው ይሸጣል፣ አንዳንዱ እንቁላል ይሸጣል፣ አንዳንዱ ጌሾ ይሸጣል፣ አንዳንዱ ደግሞ ዶሮ፣ አንዳንዱም ከብት ካረባው ላይ ይሸጣል። ብቻ ሸጦ ይውላል። ዞሮ ዞሮ ማታ ደግሞ ገበያው ደግሞ ሲያልቅ እሱም ደግሞ ከዛው ከገበያው መሃል የሚያስፈልገውን ነገር ለቤቱ ጋዝ ከሆነ እንቁላል ሸጦ ጋዝ ገዝቶ ይሄዳል። ፍየል ሸጦ ደግሞ ጨው ገዝቶ ይሄዳል አይደል? ሰው ማህበራዊ ድረገጽን ሳይሆን ልክ እንደዛ ነው እና ሰው እዚህ ላይ ይዞ ይወጣል እኮ ሰውነቷን የምታወዛውዝ ልትኖር ትችላለች። እንደገና ደግሞ ስለ አመጋገብ ደግሞ ዱባ ብሉ፣ እንደገና ደግሞ ሎሚና ዝንጅብል ጨቅጭቃችሁ ጠጡ የሚል አለ። ስለ ስፖርት ደግሞ እንደዚህ ስሩ፣ ቋንጃችሁ እንዳይበጠስ ብዙ ክብደት አታንሱ የሚል በጣም የተወደደ ወንድም ይኖራል። ብዙ አይነት የሚሳደብ ይኖራል። የምትሳደብ ልትኖር ትችላለች። ሰው እኛ መልሰን ወይም ደግሞ እኛም ደግሞ ተመሳሳይ መልስ ሰጥተን ሲሰድቡ መሳደብ ሳይሆን ስህተት በስህተት ስለማይታረም እኛ በልባችን የሞላውን ነገር ወደ ገበያ ወደ መደባችን ላይ ይዘን ልንወጣ ይገባል። ሰው ከልቡ ሞልቶ ወይም ሰው ከሆዱ ሞልቶ የተረፈውን ይናገራል እንደሚል መጽሐፍ ቅዱሳችን። እናንተ በልባችሁ የሞላው ነገር ምንድን ነው? ሰው እኔ ለምሳሌ ኢየሱስ ነው የምናይ። አንቺም ኢየሱስ ከሆነ ያለሽ፣ አንተም ኢየሱስ ከሆነ ያለው ውጣና እሱን ስበክ። አሁን ብለን ሌሎችን ብንነቀብ፣ ሌሎች ተሳደቡ፣ ሌሎች እንደዚህ ያሉ ብለን ሰዓትና ጊዜ ከምናባክን ማህበራዊ ድረገጽን ለህይወት ልንጠቀምበት ይገባል። ምናልባት እኮ አንድ ገበያ ላይ የወጣ እኮ ሰው ጨው ሸጦ ማታ ደግሞ ጋዝ ገዝቶ እንደሚሄድ አንተ እዛ የሚሳደቡ ሰዎች እኮ ያንተን ኢየሱስን አግኝተው ይሄዳሉ። ኢየሱስ እኮ ድንቅ አምላክ ነው። ለህይወታቸው ይሆናል፣ ለዘላለም ህይወት ይሆናቸዋል፣ ለቤተሰቦቻቸው ይሆናል፣ ይጽናኑበታል። ምናልባት እኮ ረፍት ያጡ ሊሆን ይችላል፣ ምናልባት የደከማቸው ሊሆን ይችላል፣ ምናልባት በብዙ ያዘኑ ሊሆን ይችላል። ስለዚህ ኢየሱስን ይዘውጣና ኢየሱስን ካንተ ወስደው ይዱልሃል ከማህበራዊ ድረገጽ ገበያ ላይ። ከዛ ይጽናኑበታል፣ ይደሰቱበታል፣ በቃ ያርፉበታል። እናንተ ሸክም የከበደባችሁ ወደ እኔም አሳርፋቸዋለሁ እንዳለ ረፍት የሆነውን ኢየሱስን ይዘውጣል። ኢየሱስ ያድናል። ደስ የሚል ቆንጆ መልእክት ነው። በቃ ሰው ያለውን ይዞ ነው በአደባባይ ላይ የሚወጣው። እውነት እኮ መርጠ መውሰድ ያንተ ነው። ክብር ለኢየሱስ ይሁን። ኢየሱስ ያድናል። ስሙ ያንን ውስጤን የበላ ኩሰሳት ነፍሴ ተስፋ አስቆርጦኛል ባንተ መቀደሴ የሞት ጥላ ሆኖ ተገትሯል ፊቴ
ይኸው ይታየኛል እኔ ነኝ ጠላቴ ለራሴ አድነኝ 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 አምላኬ ከራሴ አድነኝ 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 ገለኝ ነው ራሴ አምላኬ አድነኝ 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 አምላኬ ከራሴ አድነኝ 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 ከራሴ ከራሴ ከራሴ። ይሄ ደስ የሚል ቆንጆ መልእክት ነው። ክብር ለኢየሱስ ይሁን። ምንም ማድረግ አይቻልም። ኢየሱስ ብቻውን ያድናል። ስሙ የለንም። ተፈትኖ የማያውቅ ጎረምሳ አገልጋይ ሲያየኝስ ይለኛል። ሲያየኝ ገና መሬቱን ነው የሚወጋው እንደ ስፔን። እኔ በዘመኔ የምፈራው ያልተፈተነ ሰው። የተፈተነ ሰው ንግግሩ ራሱ ፈውስ ነው። የተፈተነ ሰው ይራራል፣ አይፈርድብህ። እኔ አሁን በብዙ ቦታ ላይ ከኔ በአገልግሎት በጣም የሚበልጡ ሰዎች ሲያገኙኝ ይራሩልኛል። ደህና ነህ ይሉኛል። ገና ሲያዩኝ ይራሩልኛል። ሲያዩኝ ደህና ነህ ምንድን ነው የሽበቱ አሳዝናቸዋለሁ። ሲያዩኝ ከኔ በህይወት በአገልግሎት በፍሬያማነት በብዙ የሚበልጡኝ የተፈተኑ ተፈትነው ያለፉ ሰዎች ሲያገኙኝ ገና ሲያዩኝ ደህና ነህ የሽበቱ ምንድን ነው ደግሞ ምናምን ይሉኛል። ተፈትኖ የማያውቅ ጎረምሳ አገልጋይ ሲያየኝስ ይለኛል። ሲያየኝ ገና መሬቱን ነው የሚወጋው እንደ ስፔን በሬ አፈር ነው የሚነቅለው። እንደዚህ ደህና ነህ ሰላም ነህ ሽበቱ ምን አለ አይልም። የሰማኝ ሰው ካል በቀላል አማርኛ ነው የነገርኳቸው። ነገሩ እውነት እኮ ነው። በፈተና ውስጥ ያለፈ ሰው ለሌላም ያስባል፣ ያውቃል። አንዳንዶቹ ከመሬት ብድግ ብሎ በቅናት እኮ የግል ጥላቻን በሆነ ነገር አስታኮ ይመጣል። እግዚአብሔር ይፈውሳቸው። ደስ የሚል ቆንጆ መልእክት ነው። ስሙ ይሄንን። ይህ መንፈሳዊ ድራማ ደስ ይላል። ብቻ ስሙ። ትልቅ ቁም ነገር አለ። ምንድነው ይሄ ነገር? ምንድነው እሱ? ምንድነው ጋሽ ምን ጎደለው? እኔ የምለው በውቅያኖስ ውሃ ነው እንደ ሽሮ ነው የመጣሽው? እውነት ነው ፍርዬ። ትንሽ ወቅብረት አለ። ምንድነው ማታስተካከል ይሄን ነገር? ይሄን ጨው ማን የጨመረው? ኧረ ራሴ ነኝ የጨመርኩት ጋሽ። አይመስለኝም፣ ጥበቃው እንዳይሆን። ባለፈው ሳላዱ ላይ አነሰ አልክ። ያንን አስባ ነው ዛሬ ደግሞ ትንሽ ጨመር ያደረገችበት። አይዞሽ እናደፋል ብትይ ምንም አትሆኝም። ተው ቤኪ፣ እኔም ሴት ነኝ። ነገር ማቅለል እየቻልክ ለምን እንደዚህ ትላለህ? እኔ የምለው ኩቺ፣ ምናልባት እቺን ልጅ ሳናውቅ የሷ ወይም የኔ ስጋ ዘመር ትሆን እንዴ? ቤኪ ምን ያልክ ነው? ኧረ መሟገት ከለላም ትጠያለሽ። አውቃለሁ እኮ ምቾት እንዳልተሰማ። የኛ ቤት ስራ ብዙ ስለሆነ እኔ ጊዜ ይኖረኛል። በቃ እኔ አንተን ምግብ ኩክ አደርጋለሁ፣ እሷ ሌላ ስራ ትሰራለች። ያማ አይሆንም እንዴ! ስንቱን ስራ ሰርተሽ ትያለሽ። በቃ እኔ አሰናብጂ። በቃ እንዴ ይሻላል። ለሁለታችንም መለያየት ገደም። አይሆንም። አትሄጂም። ስላንቺ ኃላፊነት ምን ያስካል? ለቤት ሰራተኛ ጥብቅና የሚቆም የመጀመሪያ ሚስት ሳትሆን አልቀርም። ለማጀት እቃዎች እኔ ቅርብ ነኝ። ለቤታችን የተሻለውን በማሰብ ከውሳኔ ፊት እቆማለሁ። እኔ አልከበርም ማለት ነው። እሷ አልተለወጠም። የእሷ መሄድ አንተን ይጎዳብኛል ብዬ ነው። ጠንከር በልና ቻለው። የምትወጂኝ ይመስለኝ ነበር። እሷ ምንም አልተለወጠም። ምን አዲስ ነገር አለ? በቃ እኔ እጄ የተበላሸ ከሆነ ምን ማድረግ እችላለሁ? በልብስ ጽዳትና በምግብ የፎረሸች ልጅ ምኗም ደስ አይለኝም። በቃ ጋሽ በረከትም ልክ ነው። ምንም ማድረግ አልችልም። እንግዲህ ሙያ ስለሌለኝ ይሆናል። እስቲ እባክህ ሌላ ጠንካራ ጎኖቿን እናጣጥም። በትዳር ዓለም አንደኛው አካል በአንደኛው አካል ተጽዕኖ እየተዋጡ ህይወት ይቀጥላል። ምን እንደሚያስፈልግህ የምታውቅልኝ ሚስት በቃ ከዛሬ ጀምሮ ተጽዕኖ አይጎላል። እራት ማዘጋጀቱን ይጨምራል። አዎ እሱንም ይጨምራል። እዛ ውስጥ የሚካተት ነው። አባዬ እኔ ግን በጣም ተስማምቶኛል። እንዴት አይስማማሽ ልጄ? ለመሆኑ አንቺ የምግብን ጣዕም ታውቂያለሽ እንዴ? አሞክሳሲሊን፣ ሴፋክስ ምናምን የሚባሉ መድኃኒቶችን መራራ ነገር የሚበላ ሰው ጋር ይሄንንም ሲያገኝማ ለሷ ጥሩ በጣም ጣፋጭ ነገር ነው። ኬክ እኮ ነው ለሷ። አርፈሽ ይሄንን እህል አትቢና የኪኒን ጎተራ ማትረቢ አራት በላት እንደዛ ዝም ብለሽ ቢ የዋሳት ትዝጋት ትብላበት።
ከኢንጀክሽን እኮ የቀራት የለም፣ ሁሉም ተወቅታለች። በጠቅላላ አንቲባዮቲክ የሚባሉትን እሷ ላይ መሞከሪያ ነው። ይሄ አሁን እኮ ሰርድ ጀነሬሽን አንቲባዮቲክ ላይ ነው ደርሳለች እኮ እቺ ልጅ። ብታምኝም ባታምኝም አሁን መድኃኒት የሚባል እሷ ላይ አይሰራም። በጠቅላላ ሰውነቷ አዳብት ሆናል። አሁን ባለፈው ሜትሮንዳዞል ነው ሚዝል የሚባል አሜባ ያዛት ተብሎ ሚዝል ወስደን ሰጠናት። ሚዝሉ ግን ከሰውነቷ ጋር ስለተላመደ ገና ስንወረውረው ውስጥ ያሉት አሜባዎች እሰይ እርጥብ መጣልን እያሉ ለቀም እያደረጉ በሉ። መዳን የለም። ይሄ ደስ የሚል ቆንጆ መልእክት ነው። ክብር ለኢየሱስ ይሁን። ማለት ማሻሻል ወደሚችሉበት ማስተካከል፣ እንደዚህ አስተካከል፣ እንደዚህ ማለት ነው ጥሩ እንጂ ከአንዳንድ ላዝታችሁ አንተ ይሄን አችልም አንቺ አይባልም። ቆንጆ መልእክት ነው። ክብር ለኢየሱስ ይሁን። እንግዲህ ምንም ማድረግ አይቻልም። ኢየሱስ ብቻውን ያድናል። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁ እንዳትረሱ። ወዳችኋለሁ። ተባረኩ።